በልጇ ጉዳይ ያው እንዳያት ነው ትነግረናለች። የልጇ አባት ማን እንደሆነ ትነግረናለች። እንዴ ይኸውልሽ ማርቲ፣ እኔ እኮ ወጣ ብዬ ሲሄድ ራሱ ሰፈር ውስጥ እየተሳቀኩ ነው። እሱስ ልክ ነህ። የግድ ልትነግረን ይገባል። አይ አልናገርም እናንተም እየታማችሁ ቀጥሉ የምትለን ከሆነ የሆነ ችግር አለ ማለት ነው። አዎ ማርቲ፣ እምቢ ብትል እንኳን አሁን መውለጃዋ ደርሷል። ይህን ያስመርምረን እውነቱን እናወጣለን። ከአንቺ ውጭ ሴት ልጅ ታይታኛል። ማርቲ፣ እስኪ አንቺ ምን ይጎልሻል? ምን ተፈጥሮ ነው? አሁን ጉሮሯ እንዴት ነው? ደህና ነኝ። ውሃ ስጠጣ በቃ እሳት የጠጣሁ ያህል ነው የሚሰማኝ። ታዲያ ድሮስ አረቂን የሚያክል ነገር ጠጥተህ ምን ልትሆን ነበር? ቆይ አንተ አረቂና ውሃ መለየት ያቅታል? ስለለየቱማ ነው ወዲያ ያቋረጥኩት እንጂ ውሃ ጠምቶኝ ስለነበር በቃ ጅዋ አድርጌ ነው የጠጣሁት። እኔ ግን ዳጣ፣ ይኸውልሽ ምንም ነገር ይመጣ እንለያይምሽ። ምንም ነገር ቢመጣ ትላለህ እንዴ? እኛም አንችለው ስንት ነገር አለ። ከምሬ ነው ዳጣ፣ ምንም አትፍሪሽ። አንላቀቅም። ናታን እኮ ብታይ ማታ ሰክሮ ጉድ ነገረኝ። የምን ጉድ? ወዲያ አባውን ብቅ ሊያወጣር ሲባል አባባል ብቻ ነበር ይመስለኝ። ለካ እውነት ነው እኮ። ናታን ምን ነገረሽ? ናታን አባቷ ማን ነው አለሽ? ምን ደነገጥሽ? ያው እውነታውን ነው የሚነግረኝ። ከምር ነገረሽ? ደግሞ ስሚ፣ የዳጣ አባት ማን እንደሆነ ታውቂያለሽ? ምን ማለት ነው? ዳጣ ነው ማጋባው? ስፈልግ ጉድጓድ ገባሽ። መቼ ቢሆን ስራ አታጋባትም እንዴ? እኔ ያልኩሽ የዳጣ አባት ማን ነው ነው። ሰላም ዛሬ ጠበቅ ጠንከር ያለ ጥያቄ ቀርቦባታል። እንግዲህ በነገሮች ላይ ነገሮች እየተደራረቡ ብዙ ነገሮችን አልፋ እንግዲህ የአባቱንም የልጅን አባት ስም አልናገርም፣ ይሄ ፕሮሚስ ቃሌ ነው ለማንም አልናገር፣ እንኳን አይደለም ለእናንተ ይቅርና ለኔ ለልጄ ራሱ ልጄ ሲወለድ ራሱ እናቱም አባቱም እኔ እንደሆንኩ እንጂ አባት እንዳለው ራሱ እንዳውቅ አልፈልግም ብላ ነበረ። እንግዲህ ተደጋጋሚ ጠይቀዋት ወይዘሮ ማርታም እንግዲህ በተለያየ መልኩ አብሽሪ አይዞሽ እኛ ሳድጋነለውም ሌላ ነገር አንፈልግም፣ ግን ብቻ አባት መሆኑን ይወቅ። በዛ ላይ ደግሞ አንቺ ብቻሽን ልጅ ማሳደግ ከባድ ነው። ከዛም አልፎ ነገ ጧት ለልጅሽ ደግሞ ላንቺ በጣም መስዋዕትነት ትከፍያለሽ። ስለዚህ ልጅ አንቺ እናት እንጂ አባት መሆን በጭራሽ አትችይም። ስለዚህ አባት መሆን ስለማትችይ ማድረግ ያለብሽ ምንድነው? ልጅና አባትን ማገናኘት ነው። ስለዚህ አንቺ የምትዩ የእናትን ቦታ እንጂ አባትነትን በፍጹም ልትይ አትችይም። ስለዚህ ሰላምዬ የልጅሽን አባት በጭራሽ ማምጣት አለብሽ ብላ እንግዲህ ወይዘሮ ማርታ በካንዲ 2 3 ደጋግማ ጠይቃታለች። በቃ በሚገባት ቋንቋ ለማስረዳት ለመናገር ነገሮችን ለማውጣጣት በዛም ቆጣ ብላ ኢቭን ራስ ነገሮችን በቃ ስሬስ አድርጋ ቆጣም ጭምር በማለት እንድትነግራት ተደጋጋሚ ታደርጋለች ማለት ነው። ግን ወይዘሮ ማርታ ይሁን ሁሉ ነገር ስታደርግ ሰላም አንድም ቃል ተፈሽ ልትል አልፈለገችም። የመጀመሪያ ጊዜ እንግዲህ ልትናገር በቃ እሺ ነግራችኋለሁ ምናምን ብላ የራሷን ሰው አፈላልጋ የሆነ ሰው ፈልጋ አውርታ ምናምን ነበረ የልጅ አባት ነው ለማለት። ግን ይሄ ነገር አያሰድሽም በጭራሽ መሆንም የለበትም ብለው እንግዲህ እነ ሰላም እነ ዳጣ ብለዋት ነበርና እንግዲህ መጀመሪያው ዳጣን ነበረ ፈልጊልኝ ብላ ያለቻት። ዳጣም እንግዲህ ሞገስን እንደውም ሞገስን ነበር መጀመሪያ የጠየቀችውና ሞገስም እንደዛ ምናምን ሲላት እንዴ ያምሻል እንዴ አንቺ እውነትና ንጋት እኮ እያደር ይጣራል፣ እውነት ከእውነትነቱ የትም አይሄድም። ስለዚህ ለምን ይሄ ነገር በጭራሽ መሆን የለበትም። ሰላም መናገር ያለባት ትክክለኛ የልጇን አባት ነው እንጂ በፍጹም እንደዚህ ዋሽታ መሆን የለበትም ብሏት ነበርና በቃ ሲያስጨንቋት እኮ ነው። በተለይ አብጊል እንግዲህ በጣም ተደጋጋሚ ስታስጨንቃት ምን ችግር አለው ብላ ነበር ዳጣም እንግዲህ ሞገስ ስትል የነበረውና ሞገስ ደግሞ አይሆንም በጭራሽ። እሷ ለምን መደበቅ ፈለገች? ግዴታ መናገር አለባት። ምናልባት አባትየው ላይ ፈልግ ይችል ይሆናል ምናምን፣ ግን መናገር ደግሞ ግዴታዋ ነው። ለምን ሲላት ሞገስ እንደውም ዳጣን ዳጣ ይሄ ነገር የሸሸገችበት ነገር ወይ ደግሞ የፈራችው ነገር አለ ማለት ነው። ይሄ ነገር የሆነ ውስጥ ላይ የሆነ ሚስጥር አለው። ስለዚህ አላቅም ብቻ ግን የውሸት አባት አንቺ ፈልጋለሁ እንደምትዩ አርፈሽ ተቀመጭ ብሎ እንግዲህ እንደዛ ተቆጥቷል ነበር ሞገስ። ከዛው ወዲህ ዳጣም አይሆንም ብላ ነበር ያለችው። እንግዲህ አብጌል ራሱ ያንን
አርጁ የሚባለው ልጅ አገናኝታት እንግዲህ አርጁ ጋር ሰላም ጋር ወርተው ምናምን በመጨረሻ እንግዲህ ሰላምን ያለውን ነገር ሲነግራት ምንድን ነበር ያደረገችው? በቃ የልጅ አባት ከሆንክ ምናምን ብላ ነበር ያለችውና አብዬል ያሰበችው ተሳክቶላት በመጨረሻም እንግዲህ ቤተሰብ ተቀጥሮ እነ ወይዘሮ ማርታ ተቀምጠው ሁሉ ነገር ተዘጋጅቶ ምናምን ልጁ ሊመጣ ነው የልጁ አባት ተብሎ እንግዲህ ተዘጋጁ ፕሮሰስ ከጨረሱ በኋላ ዳጣ እንግዲህ ልታመጣው ወደ ቤት ሄዳ ነበርና ዳጣ ስታገኘው ልጁ አርጁን ነው። ከዛም በኋላ አንተ እንዴት መጣህ በምን ምክንያት መጣህ ምናምን ብላ እንግዲህ ስትጠይቀው ያው የመለሰላት ምንድነው አይ አብዬል ናት እንደዚህ በር ስላለችኝ ነው ብሎ እንግዲህ እውነታውን ነገራት ማለት ነው። ስለዚህ በድራሽህ ከዚህ ግዲም አንድ ህይወት እንዳላጠፋው ስትለው እንግዲህ እሱም ተመልሶ ሄደ ማለት ነው። በዛም እንግዲህ ዳጣ የልጁ አባት መጣ ተብሎ ሲጠበቅ የመጣው ማን ነው? ዳጣ ተመልሳ መጣ ማለት ነው። ቤተሰብ በጣም የተናደዱት ወይዘሮ ማርታ ምን ድጋሚ ስላንቺ ልጅ አይመለከተኝም ብላ ተታው ነበረ። ደረጀም እንደዛው። አሁን ግን ነገር ይሹ በቃ የጎረቤት ሰው ጉም ታውቃላችሁ እንግዲህ ሰዎች ለመፍረድኛ ከባሪዎች ነንና ሁሉም ሰው ጉም እያለ ነው እንደምታውቁት ቀይ ሰፈር ሰው ህፃን አዋቂው እንግዲህ ምጥን ሳይቀሩ የሚያወሩትን እየሰማቻቸው ነውና እንግዲህ ጋሽ ደረጀም በቃ ሰው መጠቋቋሚያ ኪችን ሰራተኛ እሱ ነው ያስረገዛት ምናምን እያለ ሰው መጠቋቋሚያ እንግዲህ ወይዘሮ ማርታን የምታክል ቆንጅዬ በጣም ብርቱ ሴት ቤቱ ሚስት ያለች እንግዲህ ከሱ ነው ያረገዘው። በነገራችን ላይ ደረጀም የሚያውቀው ጉዳይ የለውም እሱ ምንም ያውቀው ነገር ስለሌለ እንግዲህ እሱ ለምን ማታመጣው እያለ ግግም እያለ ነው ማለት ነው። እና አሁን እንግዲህ መጨረሻ ዛሬ ሰላምዬ ልትጠየቅ ነው። አባቱን ታስተዋውቂልሽ አታስተዋውቂም ስትባል እንግዲህ አይ አላስተዋውቅም ነው ልትል የምትችለው አሁንም በእርግጠኝነት ምክንያቱም መናገር አትፈልግም። እንዴት አድርጋ ትናገራለች ማለት ልጁ አባትየው እኮ ደረጀ ነው ገባችሁ አይደለ? ግን ደረጀ አያውቅም። እናንተ አታምጣት ነው አምጥቶ ቆለለው ማለት እኮ እንደዚህ ነው። አይገርምም? በቃ እሱ ሰውየው እኮ ምንም እንደሌለበት የተቆጣ ነው እንዴ። ሰላም መናገር አለበት የልጇን አባት እንዴ። ለምንድነው እኔ ሰው የጉርጥ የሚመለከተኝ በዚያ ሳልፍ ሰውጣ ሲወጣ በቃ እምቢኝ ካለች እሷ ወለጇ ስለደረሰ ችግር የለው በቃ ዲኤንኤ ወስደን ሳምፕል ወስደን እናስመረምራለን። የዛን ጊዜ እናረጋግጣለን። አለቀ ማርቲ በቃ አብሽሪ። ከዛ ምን ብላ ታሪፍ ነው ደግሞ ደፋር። ከዛ ካንቺ ውጭ እኮ ሴት ምናምን ብዬ አይቻላቅም። ኧረ ወንዶች ግን ማለት ነው። እና ሰላም ምን መስለህ ነበር? ዳጣን የመሰለች ቆንጆ ያስወለድካት። አረ ወይኔ ጉዴ ዘመን እንዴ ጻድቅ እየመሰለ ማለት ነው እንዴ። እሺ ተመልከቱ ጋይስ፣ ዳጣን የምታቆል ቆንጆ ያደረሰላት ታዲያ እሷ ማርታ ቤት ያኔ ሴት መስላ ነው። አንዳንድ ቀን ተሸፍነህ ነበር። አረ ወይኔ አረ ወንዶች እንዴት ነው ጋይስ? ምን እንዴት አያችሁት? እኔ በጣም ነገርምኝ ጋይስ። እንዴ ካንቺ ውጭ እኮ ሴቶቹ ሴት መስለው አይታዩኝም። ታንቺ ምን አጥቼ ምናምን። ፈጣሪ ሆይ ትዕግስቱን ስጠኝ ትላላችሁ ጋይስ። እንዴ አረ ቀስ ብለህ ተቀደድ እንዴ። አሳይ ሰላም የሚያረጋግጥ አሁንም ካንተ ነው ልንገርህ ብዬ ነው። ጉድ እኮ ነው ጋይስ። የዛበባለፈው ራሱ ዳጣ እኮ እንዴት አሰብከው? ማርታ ያለች እንዴት አስበኸው? እኔ ከኔ እናትን ለማስረገዝ ስትለው ባንድ ቀን ስህተት ነው ግን ባዘቦት መኛት ነበረ። ከዛ ሰከርኩለት ሄጄ ድፍረቱን አገኘሁት አረኩኛለ ማለት ነው። ገባችሁ አይደል? ቅድሚያ ተመኝቷታል። ስለዚህ የተመኛትን ሴት እንትን አደረጋት ማለት ነው። ኦኬ ስለዚህ ካንቺ ውጭ ሴቶች ሴት መስለው አይታዩኝም አላለም። አረ በመድኃኒዓለም ስም አሁን እኮ እንደዚህ የሚለው አሁን አረ ይደብራል። ጋሽ ደረጀ ተው፣ አረ ተው። ለማንኛውም ሰላም ያረገዘችው ካንተ ነው ልንገርህ ብዬ ነው። እንዴ ምን ነው መጀመሪያ አሁን እዚህ ጋር ማን ባትናገር ይሻላል። ዳጣን ራሱ ልጅና ብለህ ብትናገር ምንም ጥርቅ በሲቀጥል ደግሞ አሁን ከዳጣ በፊት ሲጀመር የሰላም ተመርምሮ አንተ ባታስመረምራት ችግር የለውም። አብዬል ደረጀ ስለምታስመረምር ችግር የለውም። እኛ ሪዛልቱን ካንተ በፊት እናውቀዋለን። ደረጀ አብሽራ ትጨናነቅ። እና በነገራችን ላይ ዳጣ ድራማ በጣም ትልቅ አስተማሪ በጣም ቁም ነገር የያዘ ድራማ ነው። በጣም ዲዛይን አያልን ብዙ የተማረበት ያለ ድራማ ነው። እንግዲህ በቀጣይ ደግሞ ቪዲዮ አዲስ ነገር ይዘን እንመጣለን። ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁ ጀምሩ። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ